በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተከበራችሁና የተወደዳችሁ የዮሐንስ ንስሐ ድረገጽ መንፈሳዊ ፕሮግራማችን አባላት ኦርቶዶክሳውያን ክርስቲያኖች ከሁሉ በማስቀደም እስከ መስቀል ሞት ድረስ የወደደንና ያከበረን ቅዱስ እግዚአብሔር ስሙ ይመስገን። እንዴት ናችሁ? እንዴት ቆያችሁ? ከዚህ በመቀጠል አንድ አባላችን እንዳቀረቡልን ጥያቄ የተሰጠውን አጭር መልስ ሁላችሁም ትከታተሉ ዘንድ በእግዚአብሔር ስም አደራ እላችኋለሁ። ጥያቄው እንዲህ በማለት የቀረበ ነው። እንዴት ነው አባቴ? በመጀመሪያ የአገልግሎት ዘመኑን እግዚአብሔር ባርኮሎት ይህንን ግሩፕ ዛሬ በመቀላቀል እጅግ በጣም ደስተኛ ነኝ። ምክንያቱም ጥያቄና መልሱን እየሰማው ነው። ይህን ደግሞ ለሃይማኖታችን ጥንካሬ ነውና በርቱ። አባቴ ጥያቄ ነበረኝ። ይኸውም ሰንበት ተማሪ ለመሆን ምን ማድረግ ይገባናል? አገልግሎትና ትዕግስትን እንዴት ያዩታል? ምክንያቱም በአገልግሎት ፈተና አይጠፋም። ለዚህ አባታዊ ምክሮትን ምን ይሆን? አገልግሎት ካለባበስ አንጻር እንዴት ይመለከቱታል? ከመጽሐፍ ቅዱስ አንጻርስ ሰንበት ተማሪ ማለት ራሱን ምን ማለት ነው? ስለ መልካም ተብሮ የፈጣሪ ስም ከልብ አመሰግናለሁ ይላል። እንግዲህ መንፈሳዊ ሕይወት የት ላይ ይጀምራል ነው? በእግዚአብሔር ቤት ለመኖር እንዴት መኖር አለብን የሚል ነውና መንፈሳዊ ሕይወት እንዴት ይጀምራል? እንግዲህ ጠያቂያችን በየጊዜው ቤተ ክርስቲያን የራሷ ልጆች በየድርሻቸው በመንፈሳዊ ሕይወት እንዲያድጉ የራሷ ስሪት አላት፣ ስያሜ አላት። በዚህ ዘመን አሁን ከሕፃናት ጀምሮ እስከ ጎልማሳነት ላሉ ሰዎች በተለይ እስከ 30 ዓመት ዕድሜ ክልል ላሉ ልጆቿ በዚህ ዘመን ሰንበት ትምህርት ቤት የሚል ቢያንስ እንኳን ሰው አብዛኛውን ጊዜ ለስጋው ሕልውና ስለሚያውለው በዕለተ ሰንበት በሳምንት አንድ ጊዜ እንኳን ለፈጣሪው መሆን አለበትና ወይም ደግሞ ለመንፈሳዊ ሕይወቱ ጊዜ መስጠት አለበት ተብሎ ቤተክርስቲያን ከተወሰነ ዘመንን ጀምሮ ሰንበት ትምህርት ቤት የሚል ስያሜ በመስጠት ወጣቶች ተደራጅተው ወጣንያን ሕፃናት፣ ከሕፃናት ከፍ ያሉ የመጨረሻ ደረጃ ያሉ እነዚህን በዕድሜና በሃይማኖት ብስለታቸው በመንፈሳዊ እውቀታቸው ከፋፍላ ታስተምራለች ማለት ነው። እንግዲህ ይህም መሰረት ያለው ዝም ብሎ የተጀመረ ነገር አይደለም። ዋናው የመጀመሪያው ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ እስከ ሞት ድረስ የወደደን ለአዋቂዎችና ጉልበት ላላቸው፣ ሀብት ላላቸው፣ ንብረት ላላቸው እንደው ሰውኛ አመለካከት ውለታ ይከፍላሉ ተብለው ለሚታሰቡት ሰዎች ሳይሆን ለሕፃናቱም እኛ ይጠቅሙም ብለን ለምናስባቸው ሁሉ ፍቅሩ በዝቶልን እስከ ሞት ድረስ ፍቅሩን ገልጾልናል ማለት ነው። እና ለዚህም ነው ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያት ወደ እነሱ ጉባኤ እየመጡ ጉባኤያቸውን እንዳያውኩባቸው ልጆች ሕፃናት ናቸውና ክፉውንና በጎውን ነገር ለይተው ሰው ይቀየመናል ብለው ዘአልቦ ጸሎት ንጽሐ ጠባያቸው ማለት ነው። አዎ ክፉውንና መልካሙን አወቁ ይላል። አዳምና ሔዋን ኃጢአተኛ ከሆኑ በኋላ ነው። አዎ የሕፃናት ደግሞ ጠባያቸው ተፈጥሯቸው ቤተክርስቲያን አባቶቻችን እንደሚያስተምሩን ገና የመጀመሪያው የአዳም ባህሪ ነው ያላቸው ኃጢአት ከመስራት በፊት የነበረው። ስለዚህ እዚህ ላይ ባለስልጣን ቢኖር ትልቅ የሃይማኖት አባት ቢኖር ምን ቢኖር ሀፍረት ነው፣ ውርዴት ነው። በእግዚአብሔር በአባታቸው ቤት እየዋረቁ እየተጫጫሁ
ለትልቅ ሰው በማይመች ሁኔታ ሊሆን ይችላል እና ሐዋርያትም እንደ ሰው አስበው ጉባኤያቸው እንዳይረብሹባቸው ሕፃናቱ ወደዚያ ወደ ተከበረ ጌታ በክብር ተቀምጦ እነሱን ወደሚያስተምርበት ጉባኤ ሕዝቡን ወደሚያስተምርበት ወደሚገስጽበት ወደሚመክርበት ጉባኤ ባይመጡ ጥሩ ነው የሚል ሐሳብ እንደነበራቸው እናያለን። በማቴዎስ ወንጌል ምዕራፍ 19 ቁጥር 13 ላይ በዚያን ጊዜ እጁን እንዲጭንባቸውና እንዲጸልይ ሕፃናትን ወደ እርሱ አመጡ። ደቀ መዛሙርቱ ገሰጿቸው። ነገር ግን ኢየሱስ ሕፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉት ናትና አለ። እጁንም ጫነባቸው ይለናል። አያችሁ፣ ሕፃናትን ይምጡ። በሌላም ደግሞ በዚሁ በማቴዎስ ወንጌል ምዕራፍ 18 ቁጥር 1 ላይ በዚያን ሰዓት ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግሥተ ሰማያት ከሁሉ የሚበልጥ ማን ነው ይሆን አሉት። ሕፃን ጠርቶ በመካከላቸው አቆመ፣ እንዲህም አለ፣ እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። እንግዲህ እንደዚህ ያለ ሕፃን ራሱን የሚያዋርድ ሁሉ በመንግሥተ ሰማያት የሚበልጥ እርሱ ነው። እንደዚህም ያለ አንድ ሕፃን በስሜ የሚቀበል ሁሉ እኔን ይቀበላል በማለት ስለ ሕፃኑ ሰፋ ያለ ገለጻ አድርጎላቸዋል ማለት ነው። እንግዲህ በእግዚአብሔር ዘንድ ሕፃናት ምን አይነት ክብር እንዳላቸው ብቻ አስፈላጊ ናቸው፣ ተተኪ ናቸው። ስለዚህ የሕፃናት ሕልውና በእግዚአብሔር ዘንድ እውቅና የሚሰጠው የሚጀምረው ገና በእናት ማኅፀን ሳለን። አዎ ወበአርባ ዕለት ተሰይሞ እመሂለ ነዲ ወእመሂለ ብዕል፣ ገና በእናቱ ማኅፀን ደምና ሆኖ ጽንስ ሆኖ መፈጠር በጀመረ በ40 ቀኑ እድሉን ትወስነዋለህ። ምን እንደሚሆነ የእሱን እድል ታውቀዋለህ አንተ ይላል ቅዱስ አትናቴዎስ በቅዳሴው ማለት ነው። በመዝሙር 44 ቁጥር 16 ላይ በአባቶችሽ ፈንታ ልጆች ተወለዱልሽ። አያችሁ፣ እየንተ አበዊኪ ተወልዱ ለኪ ደቂቅ፣ በአባቶችሽ ፈንታ ልጆች ተወለዱልሽ። ስለዚህ ከዚያን ከእናት ማኅፀን ጀምሮ ለሕፃናት እግዚአብሔር ወይም ደግሞ ፍጥረትነታቸውን እግዚአብሔር አውቆት እውቅና ይሰጣቸዋል ማለት ነው። በእግዚአብሔር ቤት ደግሞ እውቅና ኑሯቸው አሁን እንዳሉት ሰንበት ትምህርት ተማሪ ለመባል የሰንበት ትምህርት ቤት ወይም ሰንደይ ስኩል የሰንበት በዕለተ ሰንበት ለሕፃናት ለወጣቶች የሚሰጠውን ትምህርትን የመካፈል መብት ይሰጣቸዋል። ትኩላን ሙንቱ በ40ና በ80 ቀን ወንዶቹ በ40 ቀን ሴቶቹ በ80 ቀን በእግዚአብሔር ቤት ተተክለዋል። ደግሞ እግዚአብሔር የተከለውን ተክል ለመንቀል መብት ያለው ሌላ ፍጥረት የለም። አዎ ትኩላን ሙንቱ ውስተ ቤተ እግዚአብሔር፣ በእግዚአብሔር ቤት ተተክለዋል። አዎ በእግዚአብሔር ቤት ደግሞ መዝሙር 91 ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዘግባም ያድጋል፣ በእግዚአብሔር ቤት ውስጥ ተተክለዋል የሚለው ትኩላን ሙንቱ ውስተ ቤተ እግዚአብሔር። ጌታም በወንጌል ላይ ምን ይላል? በዮሐንስ ወንጌል ላይ አባቴ የተከለው ተክል አይነቀልም ይላል። እንግዲህ እሱ የተክሉ ዋና ግንዱ መሰረቱ ስሩ እንደሱ እንደሆነ እውነተኛ የሆነ ግንድ እኔ ነኝ ብሎ ገበሬውም አባቴ ነው ብሎ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግዳል ብሏል። ፍሬውም የሚያፈራ ሁሉ አብዝቶ እንዲያፈራ ያጠረዋል። እናንተ ስለነገርኳችሁ ቃል አሁኑ ንጹሐን ናችሁ። ከእኔ በእኔም ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንደማይችል እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም እያለ እንዲህ እያለ ይተነትላልና እንግዲህ አባቴ ያልተከለው ተክል ይነቀላል፣ በእሱ የተተከለ ደግሞ አይነቀልም። ስለዚህ ሰው በ40ና በ80 ቀኑ የእግዚአብሔር ልጅ ከሆነ በእግዚአብሔር ቤት ተክሏል። ማንም ከአባቱ ቤት ሊነቅለው እንዳይችል አድርጎ እግዚአብሔር ተክሎታል ማለት ነው። እነዚህ በሰንበት ትምህርት ቤት የሚኖሩ ሕፃናት፣ ወጣቶች በዚህ አይነት መሰረት መጽሐፍ ቅዱሳዊ አስተምሮ ባለው ስርዓት የመጡ ነው። ግን እርሶ ላቀረቡት ጥያቄ ሰንበት ትምህርት ቤት
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኮሚኒስት ወይም ደግሞ የዓለም ፍልስፍና የፖለቲካ ፍልስፍና ትውልድን ሊያጠፋ የሚችል በሃይማኖት ፈንታ ትውልዱን ወደ ጥፋት ወደ ሰይጣናዊ ግብር ሊያመጣ የሚችል ሃይማኖትን ከአይምሮ አውጥቶ ሰውን በአይምሮ ቢዚ የሚያደርግ ሌላ የፍልስፍና ሃይማኖት ራሱን የቻለ ያላየነውን ያልደረስንበትን ያልዳሰስነውን ነገር ሁሉ እንዳየን እንደደረስንበት እንደዳሰስነው አድርገን እንድናምን የሚያደርግ ነገር ነውና ይህንን ከሰው አይምሮ ደግሞ ማስወገድ ሰውን የመጨረሻ ተፈጥሮውን ሁሉ እንዲክድ ሀልወተ እግዚአብሔርን ሁሉ እንዲክድ ማን ፈጠረ የሚለውን ነገር ሁሉ እንዲክድ የሚያደርግ ነውና እስከዚህ ድረስ ሰይጣን ተጠብቦ በሰዎች ላይ አድሮ በዓለም ብዙ በፖለቲካ ሐሳብ በጊዜያዊ እነሱ በማይኖሩበት ዘመን ይሄን ሰይጣናዊ ሥራ ይሄን ፍልስፍና ያመጡ ሰዎች እነሱ በማይኖሩበት ዘመንም ሰውን እያጠፋ እንዲኖር እንዲህ አይነት ፍልስፍና እያመጡ ዓለምን ሲያውኩ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ አቡነ ቴዎፍሎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በዋናነት ይህን ሰንደይ ስኩል የሰንበት ትምህርት ቤት እንዲቋቋም ሕፃናት በዚህ እንዲሰበሰቡ በዘመናቸው ዓለምን ያጥለቀለቀው የፖለቲካ ፍልስፍና በሳይንስ ትምህርት በዘመናዊ ትምህርት ስበብ መጥቶ ትውልዱን እንዳይማርከው በቤተ ክርስቲያን ስለ ሃይማኖቱ ስለ ዶግማው ስለ ቀኖናው ስለ ስርዓቱ ስለ መንፈሳዊ ሕይወቱ ሁሉ ተኮትኩቶ የሚያድግበት ገና ከሕፃንነት ጀምሮ መቼስ ያላሳደግነውን ምንድነው እንስሳን ይዘው ማለት ሁሉን ነገር ይዘን በቤተ ክርስቲያን ኮትኩተን ካሳደግነ ነገ ሰው የሚሆነው ነገር አይታወቅምና እነዚህ በቤተ ክርስቲያን ሕፃናት አድርገን እየዋረቁ ሳንጸየፋቸው ሳንጠላቸው ሳንንቃቸው ያሳደግናቸው ልጆች ነገ ንጉሥ ይሆናሉ፣ ነገ የሀገር መሪ ይሆናሉ፣ ነገ ትልቅ ባለስልጣን ይሆናሉ፣ ነገ የታወቁ ባለሀብት ይሆናሉ፣ የታወቁ ምሁራን ይሆናሉ። ያን ጊዜ ሃይማኖታቸውንም ቤተክርስቲያናቸውንም የቤተክርስቲያን አባቶቻቸውንም ሁሉ የሚያከብሩ ለሃይማኖታቸውም ለሀገራቸው የሚጠቅሙ ይሆናሉና በዚህ መሰረት ቤተክርስቲያን ይህንን ዓላማ ይዛ ይህንን አዲስ ዘመኑን ሊዋጅ በሚችል አቀራረብ ሰንበት ትምህርት ቤት በሚል በየሳምንቱ ወጣቶቹን የሚሰበሰቡበት መድረክ እንፍጠር ተብሎ የመጣ ነገር ነው። ከዚያ በኋላ ወደ ሰንበት ትምህርት ቤት ሲመጣም ደግሞ ትክክለኛ የሰንበት ተማሪዎች ለመሆናቸው ሌላውን መንፈሳዊ ቅናት እንዲያድርበት ካለባበሳቸው ጀምሮ ወደ ቤተ ክርስቲያን ሲመጡ የሚለብሱት ከቤታቸው ለብሰው የሚመጡት እንደገና ደግሞ በዚያ በሰንበት ትምህርት ቤት ሲሉ የመዘምራን ክፍል አለ፣ የትምህርት ክፍል አለ፣ የተለያየ ክፍል አላቸው። በእነሱም ለብሰው የሚታዩት ያንን የቆሙለትን ዓላማ ሊገልጽ በሚችል አቀራረብ ማለት ነው። እንደገና ወደ ቅዱስ ቁርባን እዚህ ስልጠና የሚሰጣቸው ነው። ቅዱስ ቁርባን እንዴት ይጠቅማቸዋል? ዝማሬ እንዴት ይጠቅማል? ቅዳሴ እንዴት ይጠቅማል? መንፈሳዊ አገልግሎት እንዴት ይጠቅማል? ክርስትና እንዴት ይጠቅማል? ሃይማኖት እንዴት ይጠቅማል? ከሌላው ሃይማኖቶች የሚለዩባቸው ሁሉ ያወቁ ስለሆኑ ወደ ቤተ ክርስቲያን ገብተው ደግሞ ተሰጥኦ መቀበልን፣ ቆሞ ማስቀደስን፣ ቅዱስ ቁርባን መቀበልን ሁሉ ለሌላው አርአያ ይሆናል። ከዚህ ውጭ ለማውደልደል ለሌላ ተልእኮ ስጋዊ ፍላጎታቸውን በዚህ በእግዚአብሔር ቤት ሁሉ ለማሟላት እንዲህ አይነት ፈተና ይዘው የሚመጡ ደግሞ እነዚህ እንደ ይሁዳ ዕድል ፈንታቸው ማለት ነው። እነዚህ በእግዚአብሔር ዘንድ የተጠሉ እንዲያውም ከሌሎቹ በዓለም ከሚኖሩ ሰዎች በላይ ቅጣት የሚጠይቃቸው አውቀው ተረድተው ብዙ በዘመናችን የምናያቸው ጥፋቶች ስላሉ ሰንበት ትምህርት ቤት ግን በዋናነት የቤተ ክርስቲያን ዋና የነገዋን ቤተ ክርስቲያን የሚረከብ ጠንካራ ትውልድ የምንፈጥርበት ለጵጵስና ደረጃ፣ ለቅስና ደረጃ፣ ለምንኩስና ደረጃ፣ ለዲቁና ደረጃ የሚበቁ ሰዎች ሁሉ የሚመለመሉበት ነው። ልክ እንደ አብነት ትምህርት ቤት ዛሬ ዘመናዊው የአብነት ትምህርት ቤት ሰንበት ትምህርት ቤት ስለሆነ በዚህ መካከል ደግሞ ይህንንም ሰይጣን ለማበላሸት ሰንበት ትምህርት ቤታችን ውስጥ እንክርዳድ እየዘሩ ሰዎች በዚህ ውስጥ ስነ ምግባር የሌላቸው ምንፍቅና ያላቸው ለክደት የደረሱ ደግሞ እንዲሁ ያልዘራነውን እንድናጭድ ስንዴ ዘርተን እንክርዳድ እንድንለቅም ሁሉ ሰይጣን ያደርጋል።
ይህንን አይተን ብዙ ሰዎች ሰንበት ትምህርት ቤትን ሊያጥላሉ ሊጠሉ የሚችሉ ሰዎች ሊኖሩ ይችላሉ። ግን ሰንበት ትምህርት ቤት 99% የቅድስት ቤተ ክርስቲያን ዋና ትውልዱን ሁሉ አቅፋ የምትይዝበት ነው። ዛሬ ያሉ ምሁራን ትላልቅ ቤተክርስቲያኒቱ እንደውም በቤተ መቅደስ ውስጥ ካለን አባቶች በላይ ለቤተክርስቲያን የሚቀሩት ተወልደው በመንፈስ ያደጉባት ያቺ ቅድስት ቤተክርስቲያን እንሙትልሽ የሚሏት ከሰንበት ትምህርት ቤት እውነቱን የተማሩ አምዳ ወድዳ ሆነው የማይነቀል መሰረት ጥለው ያደጉ ልጆች የቤተክርስቲያን ልጆች ናቸው። በስርዓተ ተክሊልና አንዳንድ የሚሰሩትን ድፍረቶች በሰንበት ትምህርት ቤት የሚሆኑትን ክፉ መጥፎ ነገሮች አይተን ሰንበት ትምህርት ቤትን የምንጠላ ብንኖር ስህተት ነው። በቃ ስህተት ነው። ማንም ገበሬ በማሳው ላይ እንክርዳድ ዘርቶ አያውቅም። ስንዴ ነው የሚዘራው። መጨረሻ ግን በአረም ጊዜ ባጨዳ ጊዜ እንክርዳድ ያገኛል። ጌታም ቢሆን ሐዋርያት ብለውታል። በስንዴው ማሳ ላይ ስንዴ ዘርተን ነበረ፣ እንክርዳዱን ማን ዘራው ብለዋል። ጸራዊ ገብረ ዘንተ ይህንን ጠላት ዲያብሎስ ዘርቶታል። ስለዚህ አብሮ ይደግ አሁን አንነቅለውም፣ በመከሩ ጊዜ ያን ጊዜ ይለይለታል። ምንም ረዳት የሚያስፈልገው አምላክ አለ። ስንዴውን ከእንክርዳዱ ምርቱን ደግሞ ከገለባው የሚለይ አምላክ በእውነተኛው የማጥሪያ አውድማ ላይ ማለት ነውና በዚህ አይነት እንግዲህ የሰንበት ትምህርት ቤት ሕይወትና ለሰንበት ቤት መመረጥ የሰንበት ትምህርት ቤት ተማሪ ወይም ደግሞ አባል የሆነ ሰው ምን አይነት ስነ ምግባር እንደሚኖረው ትሕትናን፣ ፍቅርን፣ መታዘዝን፣ ትዕግስትን እነዚህ ሁሉ ከሰንበት ትምህርት ቤት የሚፈልጉ ናቸው። ከዚህ አልፈው ያፈነገጡ ሕገወጥ የሆኑ አልታዘዝ ያሉ እምቢተኞች የሆኑ ምን ብለን እንላለን? እንዳለመታደል ምን እናርግ? ልክ በስንዴውና በእንክርዳዱን መሰል ወይም በጌታ ማህበር በድፍረት እንግዲህ ከዚያ ሁሉ በረከት እንዳለመታደል ሆኖ ይሁዳ የመርገም ልጅ ሆኖ መገኘቱ የነዚህ በዚህ ዘመንም በክርስትናው መካከል ላይ እንደዚህ እንክርዳዱ ነው የሚገኙ ሰዎች እዚያው ምሳሌ ይሆናሉ። ጣፈንታቸውን ነው። ዞሮ ዞሮ በወጣትነት ብዙ ፈተና ስላለ ማስተማር መምከርና ወደ እውነተኛው አቅጣጫ መመለስ ያስፈልጋል። አሁንም እንደ ሌሎቹ ሁሉ ምክሬ ተጨማሪ ማብራሪያና መመካከር ከፈለጉ ጠያቂያችን በተለመደ ውስጥ አድራሻችን ሊያገኙን ይችላሉ። በጣም ይመክራል፣ ያስተምራል ብዬ አስባለሁ። ሁላችሁም የዚህ ፕሮግራም አባላት በአብዛኛው ወጣቶች ናችሁና ሰንበት ትምህርት ቤትን በመጠኑ ቢሆን ከዚህ በፊትም እንዲሁ የገለጽኩት ነገር አስታውሳለሁ። ዛሬም በመጠኑ ይህን ያህል እንድታውቁ ካደረግን ወደፊትም በስፋት ማስተማር እንችላለን። እግዚአብሔር ሁላችንም ይባርከን ይቀድሰን። አሜን።